ስለ ህግ አካላቶች ስናስብ በተለይ ደግሞ ስለ ፖሊስና ስለ ፌዴራል ስናስብ ወደ ጭንቅላታችን የሚመጣ ነገር አለ። ሁሉም አንድ ናቸው ማለት ባይቻልም አንዳንዶች ግን የሚያደርጓቸውን ድርጊቶች ስንመለከት ከሰው አልተፈጠሩም እንዴ? እነዚህ ከማህበረሰቡ አልወጡም እንዴ? ምን አይነት የጭካኔ ልብ ነው ያላቸው የሚያስብል ድርጊቶችን የሚፈጽሙ የህግ አካላቶችን ተመልክተን እናውቃለን። ሶሻል ሚዲያ ላይ ማለት ሰዎችን ሲመቱ ሲያመነጫጭቁ የሚታዩ ማለት ነው። ይህን ስል ግን ሁሉም የህግ አካላት እንደዛ ያደርጋሉ ማለት አይደለም። አሁን ያልኩትንም አይነት ልክ ያልሆነ ድርጊት ሲፈጽሙ የተቀረጹ ሰዎችም ራሱ ህግም በነዛ ላይ የህግ አካላቶችም ቢሆኑ እርምጃ ወስዶባቸዋል። ምክንያቱም ህግን በዛ አይነት መንገድ አይደለም ማስከበር ያለባቸው ብሎ ስለሚያስብ ትክክለኛውም ህግ። ዞሮ ዞሮ ግን እኛ ፌዴራል እና ፖሊስ ሲባል አይምሯችን ላይ የሚመጣው ነገር አለ። ይህንን ሀሳብ ለምን እንዳነሳውላችሁ ታውቃላችሁ? ልክ የእኛ ጭንቅላት እነሱን የሚያስብበት አይነት አንግል እንዳለ ሁሉ ዋና ሳጅን ነኢማን ደግሞ ሳሳያችሁ የአስተሳሰባችሁ ይቀየራል ብዬ አስባለሁ። ይህን ቪዲዮ ሳይ በጣም የሚገርም አይነት ስሜት ነው የተሰማኝ። ምን መሰላችሁ? ድርጊቱ እዚህ ጋር አቅፋ የያዘችው ልጅ ተጥሎ ነው ያገኘችው እና በቦታው ላይ የነበሩ ሰዎች እንግዲህ ያገኙና ለፖሊስ ጥቆማ በሚያደርጉበት ሰዓት ቦታው ላይ ቀድማ ከደረሱ ፖሊሶች መሀል እሷ አንዷ ናት እና እንደገና ደግሞ የቅርብ ጊዜ አራስም ነበረች እና ይህ ልጅ በምታገኝበት ሰዓት ላይ በጣም ተዳክሟል። ቀና ማለት እንኳን አይችልም ነበር እና ወዲያውኑ ያደረገችው ነገር ምንድን ነው? ይህን ልጅ እንደ ራሷ ልጅ አድርጋ ጡቷን ታጠባውና ከሰዓታት በኋላ እንዲነቃ ታደርገዋለች። ከነቃም በኋላ በልዩ እንክብካቤ እሷ ጋር ይዛው ነው እንግዲህ የምታዩት። በአሁኑ ሰዓት ልጁ በደንብ ነቅቶ እንዲህ ፍንድቅድቅ ሲል ስታዩት እንዴት ያለ ደስታ እንደሚሰጥ እንግዲህ ኢማጅን አድርጉና ለዛ ነው አንዳንድ አካላቶችን ባየንበት አካል ደግሞ የእሷን ድርጊት ደግሞ ስናይ ዋው የሚያስብል ነገር አለው። ለማንኛውም ልጁ እንዴት ተገኘ፣ በምን አይነት መንገድ ነው የረዳችው የሚለውን ከቪዲዮ እንመልከት። በዚህ አጋጣሚ ግን እኔ ለዋና ሳጅን ነኢማ በጣም ልዩ ክብር አለኝ። ይህን ልጅ ለማትረፍ ባደረገችውም ጥረት እኔ በግሌ በጣም ላመሰግናት እወዳለሁ። እናንተም ይህንን ቪዲዮ ተመልከቱና መልካም ምኞታችሁንና ምስጋናችሁን ከስር ብትጽፉልኝ ይህ ቪዲዮ በተዘዋዋሪ እሷ ጋር እንዲደርስ እናደርጋለን። ሌሎች አባላቶችም ከህብረተሰቡ ጎን የመሆን ስሜትን መነሳሳትን ይፈጥርላቸዋል ብዬ አስባለሁ። እስኪ ይህንን ቪዲዮ ተመልከቱ። የምንገኘው ከዋና ሳጅን ነኢማ ጋር ነው። ተጥሎ የተገኘውም ህፃን ይህንን ይመስላል። እስቲ ዋና ሳጅን ነኢማ ይሄ ህፃን እንዴት ወደ አንቺ እንደመጣ ያለውን ሁኔታ ለተመልካቾቻችን አስረጅልን። እሺ፣ ይሄ ህፃን እንግዲህ በቀርሳ ወረዳ ቁፋንዚቅ ቀበሌ በሚባለው ቦታ ላይ ተጥሎ ነው የተገኘው። ተጥሎ ካደረ በኋላ በሁለተኛ ቀኑ ነው ሰዎች ያገኙት እና አመጡት ማለት ነው። ሲያመጡት ልጁ በጣም ተርቦ ነበር። ሳየው መጀመሪያ ይፈራገጥ ነበር። አሁን ደግሞ ሊሞት ነው መሰለኝ። በቃ አንቺ ተቀበይን አሉኝ ሰዎቹ። ከዛ ተቀብዬ እኔም ደግሞ ህፃን ልጅ ነበረኝና ልክ እሱን እንዳየሁት ልጄን ነበር ያስታወስኩት። ወስጄው ቢሮ ገብቼ ያጠባሁት። ለአንድ ሰዓት ከጠባ በኋላ ነው አይኑን እንኳን ገልጦ ያየኝ ማለት ነው። በአይኑ እንኳን እኔም ማየት አይችልም ነበር። መጀመሪያ የነበረበት ሁኔታ ያው ከባድ ነበር፣ በጣም ከባድ ነበር። 2 ቀን ምንም ነገር አልቀመሰም። ተጣለ ተብሎ ነው የመጣው። ልጅ ነው ያው እሱን ጡት እንድታጠቢው ማለት ያነሳሳሽ ነገር ምንድነው? ያው እኔ ልክ ልጁን እንዳየሁት ልጄን ያስታወስኩት። እኔም ህፃን ልጅ አለኝና ሆዴ አልችላለ እንዳየሁት እና ወደ ሌላ እርምጃ ከመሄዴ በፊት እኔ በቃ የታየኝ ጡቴ ነበር የታየኝ። ወዲያው በቃ ጡቴን አጠባሁት ማለት ነው። ያው ፖሊስ ብንሆንም እኛም እናት ነን፣ ሰው ነን፣ ከሰው ነው የተፈጠርነው። ፖሊስ ደግሞ ከህዝብ ነው፣ የህዝብ ፖሊስ ነን እኛ ማለት ነው። ህዝብን ነው የምናገለግለው ፖሊስ ብንሆንም እና እኔ እውነቱን ለመናገር በወቅቱ ልጁን ሳጠባ እኔ ራሱ በጣም ነበር የተሰማኝና ሚሊተሪ እንኳን እንደለበስኩኝ ረስቼ ነበር። ልጁ ካጠባሁት በኋላ ራሱ ጤንነቱን ለማረጋገጥ ጤና ጣቢያ ወስጄው ነበር። ሙሉ ሰውነቱን መርምሮልኝ ጤነኛ እንደሆነ ሲነግሩኝ በጣም ነበር ደስ ያለኝ። ከዛ በኋላ በምንችለው አቅም ልጁን ረድተነው ያው ልጁ አሁን ጤንነቱ ይህንን ይመስላል። በጣም ደስ ብሎኛል። ጤነኛ ልጅ ስለሆነ ብቻ የዛን ቀን ስለዳነ ከሞትም ስላተረፍኩት በጣም ደስ ብሎኛል። ያው ለልጁ ብዙ ነገር አስበናል። የሴቶችና ህፃናትም የወረዳም አለ፣ የኛ ቢሮ ፖሊስ ጣቢያውም
በጣም ልጁን ለመርዳት ያደረገው ነገር በጣም ደስ ይላል። እስከ ወተት፣ የተለያየ ነገር ዳይፐር ምናምን የሚያስፈልገውን በሙሉ አሟልተውለታል ማለት ነው ለዚህች ህፃን ልጅ ማለት ነው። ያው ህፃኑ እንግዲህ ወላጆቹ እንደሌሉ ይታወቃል ማለት ነው። አሁን በዚህ ሰዓት ላይ ወላጆቹ አልተገኙም አይደለም? ስለዚህ ከዚህ በኋላ እንዴት በምን አይነት አቆያየት ነው ይቆያል ብላችሁ ያሰባችሁት እንደ ተቋም? ያው እንደ ተቋም የዛን ቀን ከመሬት አግኝተው ያመጡ ሴቶች እናት አሉ እዚህ እንዳየች እሷም በጣም ጡት ነው እንጂ የሌላት በጣም ነው ያዘነችው። ምንም ነገር የለኝም ባይኖረኝም ልጁን አልሰጥም ብላ ይዛው ነበረ። እኛ ደግሞ ለልጁ የሚመቸው ቦታ እያመቻቸን ነው። ለጊዜው ፖሊስ ጣቢያ ነው ያለው፣ እኛ ጋር ነው ያለው ማለት ነው። እዚሁ ፖሊስ ጣቢያ ነው ያለው። ጉዲፈቻ ድርጅትም ሆነ የሚያሳድግ ሰው አላገኘም ህፃኑ ማለት ነው። ልጁን መርዳት የፈለገ አካል ካለ መጥቶ ህፃኑን መርዳት ይችላል። ስለዚህ ልጁ በጉዲፈቻ ወይም ደግሞ የማሳደግ ፍላጎት ያለው ሰው ህጋዊ ሆነ የሚያስፈልጉ ክራይቴሪያዎችን አሟልቶ መጥቶ መረከብ ይችላል ማለት ነው። እንግዲህ ከቅርብ ጊዜ ወዲህ እኔም የተለያዩ መረጃዎችን በፔጅ ላይ አጋርቻለሁ። ፖሊስ ከህብረተሰቡ ጎን ሆኖ ወንጀለኞችንም እያሳደደ እየያዘ ይገኛል። እንዲሁ ደግሞ ከማህበረሰቡ ጎን ሆኖ እነሱም እንደኛ የሚያዝን ልብ እንዳላቸው እያሳዩ ይገኛል። መልካም ስራዎችን ደግሞ ስናይ እኛም ብናበረታታ እነሱም ከኛ ጎን የበለጠ ይሆናሉ ብዬ አስባለሁ። እንዲህ አይነት መልካም ነገሮች ደግሞ ይበል የሚያስብሉ ናቸው። ስለዚህ ፖሊሶቻችን በዚህ አይነት ድርጊታችሁ ቀጥሉ። ወንጀለኞችንም በደንብ እያሳደዳችሁ እየያዛችሁ ተገቢውንም ደግሞ ቅጣት እያስገኛችሁ ለማህበረሰቡ እንዲሁም ለሀገር ሰላም ማስፈን ትችላላችሁ። ላለው አንድ ሀገር ላይ ትልቁ ነገር ህግ በአግባቡ የሚከበር ከሆነ ሀገር ታድጋለች፣ ህዝብም በሰላም ወጥቶ በሰላም መግባት ይችላል እና እኛም ከህግ አካላቶች ጎን መቆም አለብን። እነሱም እንደዚሁ ከማህበረሰቡ ጎን ቆሞ አንድ ለአንድ ብንሄድ የበለጠ ጥሩ ነገር ይመጣል ብዬ ስለማስብ ነው ይህንን ቪዲዮ እንግዲህ ሳይ ወደ እናንተ ያጋራኋችሁ። እናንተስ ይህን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? ሀሳብ አስተያየታችሁን ከስር ጻፉልኝ። የእናንተው ኤላ ነበርኩኝ። መልካም ጊዜ